ሰላም ጤና ይስጥልን ውድና የተከበራችሁ የሞ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልን እያለን እንግዲህ ዛሬ ስለ አንዳንድ መረጃዎች እንዲሁም ደግሞ እንዳንድ ኢትዮጵያዊት የተሰማኝ ስሜት ለመናገር ነው የመጣሁት ማለት ነው። እንግዲህ እንዳያችሁት በቲክታክ እየተናፈሱ ያሉ ወሬዎች አሉ። እነሱም እንግዲህ ማንን ይወክላሉ? አዶናይ ጃኒንና ጆን ዳንኤልን ነው የሚወክሉት ማለት ነው። አዶናይን የሚወክሉት ምንድን ነው አይዶን ነው ለምን እንደሆነ አላውቅም። ብቻ የሆኑ ነገሮች እንትን ሲሉ አዶናይ ነው አይምሮ ላይ ቶሎ ብሎ የመጣውና በእንደዚህ አይነት መሀል ላይ በሚፈጠሩ ነገሮች ወይ ደግሞ በተፈጠሩ ነገሮች ተጎጁ አዶናይ ነው ብዬ ነው የማስበው። ምክንያቱም ከሁለታቸው ህይወት ያልነበረ ልጅ ነው። ምንን እየተፈጠረ እንደነበረ አያውቅም ምናምን ነገር ኦልሬዲ አውቆ ሊሆን ይችላል ከገባበት በኋላ ማለት ነው። ነገር ግን አሁን ላይ ምን እየተሰማው እንዳለ ማወቅ በጣም ከባድ ነው። የምር ነው ብላችሁና ቪዲዮ እንኳን ትናንት የጃኒ ቪዲዮ ማን ነው አካውንቷ ተዘጋ ብሎ ቪዲዮ ከሰራ በኋላ ምንም አይነት ቪዲዮ ፖስት አላደረገም። ለምን ፖስት ያላደረገ ይመስላችኋል? የሆነ ውስጡ ላይ ያለ በጣም ብዙ ድብልቅልቅ ያለ ስሜት ስላለ ያን ስሜት ጽድት ከማድረጉ በፊት ቪዲዮ መስራት አይችልም። ያው ታውቃላችሁ፣ ስትረበሹ ስሜታችሁ ትክክል ካልሆነ ስለምን መስራት እንዳለባችሁ ምን መስራት እንዳለባችሁ እንኳን ማወቅ በጣም ከባድ ነው ብዬ አስባለሁ። እንግዲህ ዋናው እንትኑ የተነሳው ምንድን ነው አጀንዳው እንዳያችሁት እንግዲህ ጃኒ ላይቭ ላይ ነበረች። ላይቭ ላይ ባለችበት ሁኔታ ነው እንግዲህ የተናገረችው ማለት ነው። ምክንያቱም ላይቭ ላይ ሆና ነው እንግዲህ 2.7 ሚሊዮን እንትን ያለው ሰብስክራይብ ያለው ማን ነው ፎሎወር ያለው ቲክታክ ነው እንግዲህ የተዘጋው ማለት ነው። እንግዲህ እሱንም ያዘጋብኝ ጆን ዳንኤል ነው ብላለች ጃኒ። እንዴት አዘጋው? በምን አዘጋው? እንዴት አወቅሽ? እሱም ጥያቄ ነው ማለት ሲዘጋ ኦልሬዲ ይዘጋል እንጂ ማን አዘጋው እንዴት አዘጋው የሚል ሜሴጅ ወይም ቴክስት አይመጣም። ይሄንን ሁላችንም እናውቃለን። ማለት ኦልሬዲ ሲዘጋ ይዘጋል፣ ግን እንዴት ተዘጋ ማን አዘጋው የሚል ነገር ሜሴጅ አይመጣላችሁም አይደል እንዴ? ሶ እንዴት ነው የተዘጋው አናውቅም። እሱንን አብረን ወደፊት እንግዲህ ወይ ጃኒ ኦልሬዲ አውርታለች እሱን ያዘጋው። ምክንያቱም ከዚህ በፊት አብረን በነበርንበት ጊዜ ከሱ ጋር ጸብ ስንፈጥር ወይ ደግሞ ስንጣላ እንድንታረቅ ብሎ የሚያደርገው ነገር ነው ብላለች ጃኒ። ነገር ግን እንዴት ነው እንደዚህ ሊደረግ የሚችለው? ማለት የሰው ልጅ እንደዚህ አካውንትን በአንድ የማዘጋት ቢችል ኖሮ ማንም ቲክታከር አይኖርም ነበር ማለት ነው። ኦልሬዲ ብዙ ምቀኛዎች የሆነ ሲነሱ ምናምን ይዘጉ ነበረ። ቢሆንም ደግሞ ሲመስለኝ እኔ ማለት ጆን ዳንኤል እስከ ዛሬ ማዘጋት ቢችል ያዘጋባት ነበረ ማለት ነው። ትናንት አይደለም ማዘጋት የነበረበት ማለት ከዛ በፊት ረዥም ጊዜ ማዘጋት ይችል ነበረ ብዬ አስባለሁ። ነገር ግን እንግዲህ እሱ ሁሌም ቢሆን የሆነ ነገር ተፈጥሮ በቃ እንትን ሲል አካውንቴን አዘጋብኛል፣ ከኔ ጋር ብትጣይ ቲክቶክ ፔጅን ነው ማጠፋው ምናምን እያለ ይደበድበኝ ነበረ፣ ያሰቃየ ነበረ ብላለች እንግዲህ እኔ ያልተዋጠልኝና ያልገባኝ አንድና አንድ ብቻ ነው። አንደኛ ለምንድን ነው ጃኒ እስከ ዛሬ ድረስ ያልተናገርሽው? ጥያቄ ነው። እስከ ዛሬ ለምንድን ነው ዝም ብለሽ የቆየሽው? እሱ ጥያቄ ነው። ሁለተኛው ደግሞ ፔጅን እንዴት እንዳዘጋውና ለምን እንዳዘጋው ወይ ደግሞ እንዴት ሊያዘጋ እንደቻለ እሱንም ደግሞ ጥያቄ ነው። ማለት እኔ ይመስለኝ ማለት በጣም ብዙ ሰው ሪፖስት አድርጎ ማን ነው ሪፖስት አላልኩም ሪፖርት አድርጎ ምናምን እንደዛ ነገር ነው። ለዛም ዋርኒንግ ተሰጥቶ ምናምን ነው እንጂ ባንድ የሚደረግ እኔ አላውቅም። ብቻ ጆን ዳንኤል እንደዚህ አድርገ ከሆነ ደግሞ ፈጣሪ ነው የሚፈርደው። ባይዘወይ እዚህ ምድር ላይ ምናልባት በነገራችሁ ላይ ማለት ነው አሁን አዶኒ እየተፈጠረ ያለውን ነገር ምናምን አያውቅም። አዶናይ ለምሳሌ ዳኛ እናድርገው። አዶኒ ዳኛ ነው እንበልና ጃኒና ጆን ዳንኤል ከሳሽና ተከሳሽ ናቸው። ከሳሽና ተከሳሽ እየተፈጠረ ያለውን ነገር ወይ ደግሞ ከዚህ በፊት የተፈጠረው ነገር በደንብ ያውቃሉ። ዳኛውም አለ የተሰቃየ ማለት ነው። አያችሁ፣ ሁለታቸው ያውቃሉ እየተፈጠረ ያለውን የተፈጠረው ነገር ምናምን። አዶኒ ምን እየተፈጠረ እንዳለ እንዴት እንደሆነ የትኛው ማመን እንዳለበት ሁለታቸውም መረጃ ይዘው እየወጡ ነው። አዶኒ አም ሶሪ በጣም ነው ያሳዘንከኝ እውነት ለመናገር ማርያምን። ብዙ ጊዜ ስለ ሪሌሽንሽፕ ተናግሬያለሁ። የምታዳምጡ ካላችሁ ተናግሬያለሁ። ከአንድ ሪሌሽንሽፕ ስትወጡ ቶሎ ብላችሁ ወደ አንደኛው ሪሌሽንሽፕ አትዝለሉ ብዬ ተናግሬያለሁ። ምክንያቱም ያኛው የመጀመሪያው ሪሌሽንሽፕሽ ወይ ሊመለስ ይችላል፣ ወይ አንቺ ስሜት ሊገነፍል ይችላል፣ ወይ ደግሞ ብዙ ነገር ያልጨረሳችሁ ነገር ሊኖር ይችላል። ያኛው ሰውዬ በማለት ይሰቃያል ማለት ነው። ተግባባል። ትንሽ ነገር ሊሆን ይችላል፣ ትልቅ ነገር ሊኖር ይችላል፣ ምናምን ነገር ብቻ ተጎጁ ሁለተኛ ከአንቺ ጋር የጀመረው ወይ ከአንተ ጋር የጀመረው ነው። ተግባባን። ኦልሬዲ ናዮ ታውቃለች ማለት እዚህ በፊትም ሁለታቸውን ስለምታውቅ ፍቅረኛ እያሉም ስለሆነ መሀል ላይ እሷ ገልብጣ የገባችው ምናምን ይህ ነገር እሷ አታሳዝነኝ። ምክንያቱም በደንብ ነው የምታውቀው። አብራቸው ኖራለች፣ አብራቸው ነበረች፣ ቤስት ፍሬንድ ምናምን ሆነው ያውቃሉ። እስር ቤት እያለች ብዙ ነገር እንደተፈጠረ ያውቃሉ። ጆን ዳንኤል የተናገረው ነገር ነው እሱ ማለት ያው ታስረው እያለ እንግዲህ ጃኒ ጌሪሽ ተጠይቃቸው ነበረ ምናምን ነገር
ከዛ ናዮ ከወጣች በኋላ ደግሞ ብዙ ነገሮች ተፈጥረዋል። ምክንያቱም ጃኒና ጆን ዳንኤል ብሬክ አፕ ሳያደርጉ ነው መሀል ላይ እንግዲህ ናዮ ገብታ ከዛ በኋላ የናዮ እርግዝና የታወቀው ምናምን ነገር የጆን ዳንኤል ልጅ እንደሆነ ምናምን ነገር ገባችሁ። እዚህ ጋር ምንድን ነው ችግሩ መሰላችሁ? ጆን ዳንኤል ጃኒ ሳይተው ነው እዛችኛዋ ጋር ደግሞ እንትን ያለው። እኔ ዝም ብዬ ሳስበው ወደ ሶሻል ሚዲያ ያልመጡ በጣም ብዙ ሴቶች እንዳሉ ነው። ምክንያቱም ከዚህ በፊትም እንግዲህ ጆን ዳኒና ጃኒ እንትናቸውን ሪሌሽንሽፓቸውን ሶሻል ሚዲያ እንዲያውቅ አይፈልጉም ነበረ። ጆን ዳኒ በታሰረበት አጋጣሚ ነው እንግዲህ እንደዚህ የተሳሳው ምናምን የነበረው ላይ ፖስት የተደረገው ማለት ነው። ከዛ በኋላ ጃኒ ስትጠየቅ አዎ ኖርማል ነው ማለት ማንኛውም ሰው ፍቅረኛ እንደሚይዘው ፍቅረኛ ነበር፣ ግን ደግሞ ሶሻል ሚዲያ ላይ ይዘነው አልወጣንም ብላ ተናገረች። እሱ ደግሞ መብቷ ነው። ማንም ሰው ሪሌሽንሽፑን ሶሻል ሚዲያ ላይ ይዞ መውጣት ያለ መውጣት ሙሉ መብት አለው፣ ትችላላችሁ። ነገር ግን አሁን ምንድነው መሰላችሁ በጣም ብዙ ሴቶች ሶሻል ሚዲያ ላይ እየተጠቀመ የሶሻል ሚዲያ ሰዎች ናችሁ። ነገር ግን አይ እኔና አንቺ ሪሌሽንሽፕ ወደ ሶሻል ሚዲያ እንዲመጣ አልፈልግም ካለሽ ማለት ነው በጣም ሽልጥልጥና ሌባ ነው። እግዚአብሔርን በዚህ አንቺንም ሌላ ሴቶችንም 4-5 ሴቶችን እንደዚህ እያደረገ ብዙ ፍቅረኞች ይኖሩታል ማለት ነው። ሶሻል ሚዲያም ተጠቃሚም ባይሆን ፍቅረኛ ሆናችሁ ነገር ግን የሰፈር ሰው እንዳያየን እከሌ እንዳያየን እንደዚህ እንዳያየን እንደዚህ አይነት መስሪያ ቤት እንዳያየን ምናምን ያንቺና እኔ ቀስ ብለን ምናሳውቀው ምናምን የሚልሽ ከሆነ በአናቱ ይተከል። ከሱ ጋር መቀጠል አስፈላጊ ነገር አይደለም። ሲቀጥል ደግሞ ወንድ ልጅ እጁን እንደዚህ አንድ ቀን ካነሳብሽ በኋላ ከሱ ጋር መቀጠል ፍቅር ነው ብዬ ነው የማስበው ምናምን። በአናቱ ይተከል። ትንሽ እንደዚህ ጫር ካደረገኝ እኔ ደግሞ በቢላ አንስቼ እሰከስክልሃለሁ። አንተ ማን ስለሆንክ ነው እንደዚህ እጄን የምታነሳው? አትችልም። ስለሚወደኝ ነው። ወንድ ልጅ ይከበር ምናምን ቢከበር ባይከበር እሱ ጉዳይ አይደለም። እንደዚህ ትነካኛለህ፣ እንደዚህ ነው ምገባልህ። እመቤቴን እንዴ መከባበር የሚባል ነገር አለ። ይሄ ወንድ ልጅ እየመታሽ አንገትሽን ደፍተሽ ኑሪ፣ ወንድ ልጅ ላይ ቀና ብለሽ አታወሪ ምናምን። አንድ ብትናገሪ ማለት ነው 15 ጊዜ ነው የምናገረ እኔ። ለምንድን ነው እኔ አንገቴ? አንተ አባቴ አይደለ? አባቴ ግን ማለት ነው ቢመታኝ ቢሰድበኝ እንደፈለገ ቢያደርገኝ ቢገለኝ ራሱ አይዶን ኬር ምንም አይመስለኝም። አባቴ ነዋ አባቴ። ገባ? ከዛ ውጭ አንተ ግን አባቴ አይደለም እንዴ? ታከብረኛለህ፣ አከብርሃለሁ። ገባ? ትወደኛለህ፣ እወድሃለሁ። ዝቅ ታደርገኛለህ፣ ደግሜ አንዴ ዝቅ ብታደርግ 10 ነው ዝቅ ማደርግ። እንደዚህ ጭረት ብታደርግብኝ ማለት ነው የተለያየ ቦታ ነው መበሳሳ። ማን አንተ? ምንድን አንተ? ወንድ ልጅ ነው እንዴ? ሴት ልጅ እንዴት ወንድ ልጅ ላይ ልሳኗን እንደዚህ ለምን ምላሷን እንትን ትላለች ምናምን ነገር? አባቤ ዋሪዩ አይደለም አንተ ማለት ነው። ወንድሜ የሆነ ቀን ሊመታኝ ይችላል ምናምን፣ ኢትስ ኖርማል። ጥፋት አጥፍቼ ሊሆን ይችላል ምናምን ልል እችላለሁ። ደጋግሞ ሊመታኝ ካለ እፈነክተዋለሁ። ማንም ሰው ሲያከብረኝ ነው ማከብረው። ስትመታኝ እመታለሁ፣ ስትሰድበኝ እሰድባለሁ። ገባ? ዝቅ ስታደርግ ደጋግሜ ነው ዝቅ ማደርግ፣ ከፍ ስታደርግ ደግሞ ከፍ አደርጋለሁ። ከዛ ውጪ ሲመታኝ ፍቅር ነው ብዬ ነው፣ ሲቀናብኝ ፍቅር ነው ብዬ ነው። አረ ሴቶች ምንድን ነው እየነቃን እንጂ ጋይስ። ስለሚቀናብሽ ነው የተለያየ ቦታ ላይ የሚበሳሳሽ፣ የተለያየ ቦታ ላይ የሚሞነጫጨርሽ ስለሚቀናብሽ ነው። የሚወድሽ ሰው ማለት ነው ስለሚወድሽ አይደለም እሱ ሊጭርሽ ቀርቶ ትንሽ የጭረት ቢያይ ምን ሆነሽ ነው ብሎ ያን ጭረት ለማጥፋት ብዙ የተለያዩ መድኃኒቶችን ሊያመጣልሽ ይችላል ምናምን። በቃ ብዙ ነገር ነው የሚያደርግልሽ እንጂ የሚወድሽ ሰው እዚህ ቦታ ላይ ደግሞ የጃኒ እዚህ ጋር እጇ ላይ እንደዚህ እንትን ያለውን ለሴትዮ ላሳይቻት ማለት ሴትዮ ሩጣ ወይ ምናምን አለች። ትናንት አብራኝ ስለዋለች ልክ እንደዚህ እያየሁ ነበር። ወይኔ ምናምን ነገር ምንድን ነው ምናምን ብላኝ ይኸው እያሳየኋት ማለት ነው። ኦማይ ጋድ ምናምን ነገር ብላ በጣም ነው የደነገጠችው። እግዚአብሔርን ያ አላህ ምናምን እያለች ነበረ። እኔ ራሱ እንድትከው እንዳልኩኝ መጀመሪያ ላይ አይታችሁት ከሆነ እኔ መጀመሪያ ላይ ስቶሪ አድርጋ ቲክታክ ላይ ሳየው እንዴ ማን ነው እንደዚህ ያደረጋት ማለት ግራ ገባኝ። እኔ ላይ ምናምን አላየውም፣ ማርያምን ሪከርድ የተደረገም አላየውም ነበረ። ከዛ ማን ነው እንደዚህ ያደረጋት እሷን ብዬ ሰርች አድርጌ፣ ያው እንደዚህ አይነት ነገር ሲፈጠር በስም ሰርች ስታደርግ ፖስት የተደረጉ ስለሚመጡ ጃኒ ብዬ ሰርች አድርጌ ስገባ ጆን ዳንኤል እና እሷን ፖስቶ እያደረጉ ከዛ ደግሞ ላይቭ ላይ ያወራችሁ ምናምን ነገር ፖስት ተደረገና እንደዚህ እዚህ ጋር አንገቷ ላይ ሞንጭሯታል፣ እዚህ ጋር እጇ እንደዚህ ሞነጫጭሯታል ምናምን እንዴ። ከዛ ይህ ነገር ምንድነው ብዬ ሪሙቭ አድርጎብኝ ነው ምናምን የሚለውን አይቼ ደግሞ ኢንስታግራም ደግሞ ሲሄድ ፖስት ተደርጓል እዚህ ጋር ማለት ነው። እንደዚህ እኮ ነው ክትፍ ብላ ያለችው እንዴ። ከዛ በጣም ደነገጥኩኝ። ይሄ ምንድን ነው? ምኑ ላይ ነው ፍቅር የሚመስለው? ጃኒ እስኪ መልሽልኝ። ምኑ ላይ ነው ፍቅር የሚመስለው? እንዴትስ እስከዛሬ ይህንን የመሰለ ችግር ይህንን የመሰለ ከባድ ነገር ለምን አላወጣሽውም? እኔ የገረመኝና እንትን ያለኝ ምንድን ነው፣ ቀነኒን ታውቋት ከሆነ ማቃት ሰው እንዴት ይኖራል? እሷ ነው ትዝ ያለች መብርሃንን ትዝ ያለች እሷ ናት። በቃ እንደዚህ እሷ ከሞተች በኋላ ነው እንደዚህ አይነት ነገሮች የወጡት በወንድሟ በኩል ማለት ነው።
እሷም አሁን እንዴት ነው ሲሞነጭራት እንደዛ ሲቀጠቅጣት ምናምን ፎቶ ትነሳለች ምናምን ኦልሬዲ በቃ ፎቶ የምትነሹ ለምንድን ነው? ሲሞነጭርሽ ይኸውልሽ፣ አንቺን እንደዛ በበሳብሽ ቢላ፣ አንቺ እንደዛ በቆረጠው ቢላ ማለት ነው። አንቺ ደግሞ አንስተሽ የሽሮ መብያውን ለምን ቆርጠሽ በእጁ አታስይዡም? እመቤቴን እየቀለድኩኝ አይደለም። ማንሽም ሆነሽ ማለት ነው። ማንም ወንድ ለምን የልጆችሽ አባት አይሆንም? ለምን የፈለገ ነገር አይሆንም? የሆነ ነገርሽን ሲበሳሽ የሆነ ነገሩን ብሹ የሚባል ነገር የለም። እመቤቴን ወንድ ልጅ ነው ሴት ልጅ እንደዚህ ተከብራ ነው መኖር ያለባት። ለምንድን ነው ወንድ ልጅ ቢመጣት እጇን አታነሳ ምናምን? ንካኝና ሳያለሁ እጅን አንሳ ከኔ ላይና ከዛ በኋላ እንዴት እንደማናነሳ ሳያለሁ። ምንድን ነው መጨማለቅ? እንደዚህ ምንድን ነው እንደዚህ ስር መስደድ? ብዙ እህቶች እንደዚህ እየተበሳሱ እየተወጋጉ ምናምን ነገር። ቀነኒ ሞተች። ከዛ በኋላ ወይኔ ፍትህ 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 ተባለ። እሷ እንኳ ብሎ እየኖረ ነው። እሷ ሞታ ቤተሰቦቿ ተቃጥለው ምን ያክል ስሜት እንዳለው አታውቁም። አይደለም ሞተሽ አይደለም እንደዚህ ተበሳስተሽ ትንሽዬ ጭረት እንኳን። በዛ ላይ ደግሞ ወንድሟ ወጡ ሲያወራ ከሰማችሁት፣ አብሬ ኖር ነበር ከነሱ ቤት። የሆነ ቀን እንደዚህ ሲመታት እንደዚህ ሊመታት ሲል ምናምን ወጥቼን ትልል ስል ይወጋል አለችኝ፣ ይበሳል አለችኝ ምናምን እያለ ሲያወራ ነበር። እኔ አንተን ቢያደርገኝ ማለት ነው የቀነኒ ወንድም፣ እኔ አንተን ቢያደርገኝ እህቴን ጫፏን ሲነካት ፎቅ ላይ ነበራሽ ቀንጥሬ መወረውረው። እመቤቴን እየቀለድኩኝ አይደለም ባይዘው ወይ እኔ በቶች ቀልድ አላውቅም። የእህቴ ባል ስለሆንክ ላከብር እችላለሁ፣ ልወድ እችላለሁ ኤቭሪቲንግ። ግን እህቴን ስትነካት ዝም እላለሁ ማለት አይደለም። እቀየርብሃለሁ፣ ፈጠፍጣለሁ። ምን አገባኝ ነው? አንተ ማን ነህ? ምንድን ነህ? ያወቅኩ በእህቴ ነው። ስትቀር ደግሞ ትቀራለህ። ማን ስለሆንክ ነው እሷ ላይ እጅ የምታነሳው? ማንም ይሁን ምንም እጁን ሲያነሳባችሁ ዝም አትበሉ እንዴ! እህታችሁ ላይ እጁን ሲያነሳ እያያችሁ፣ እህታችሁን እያሰቃያት እያያችሁ፣ አይ በቃ አንቺ የተሻለ ህይወት ላይ ስላለሽ ምናምን የተሻለ ህይወት እንቅር ብሎ ይቅር እንዴ! ለምን ዝቅ ብላ ለምን ቆሎ ቆርጥማ እህቴ በጤና አትኖርም? ለምን ቆሎ ቆርጥሜ በጤና አልኖርም? ማንም እንዲነካኝ አልፈቅድም። ይነው ለምን ቁም ያልቀርም? ብቸኝነት በስንት ጣም ፏ ብዬ እኖራለሁ። ልጅ መውለድ አለብሽ ምናምን እግዚአብሔር ከፈቀደ ይወለዳል፣ ካልፈቀደ ደግሞ ጥንቅር ብሎ ይቅር። ምን አገባኝ እኔ? ለምን ገዳሜን አልገባም? ለምንድን ነው የማንም ከንቱ ጋጠወጥ ወንድ መጫወቻ መሆኑ? በጣም ባለጋችሁ። የኢትዮጵያ ወንዶች ደግሞ በጣም አሁን ስታስጠሉ ዘጋችሁ። ይመቤቴን የሆነ በቃ ልብስ ለብሳችሁ ምናምን ወጣችሁ እንደዚህ ጎብለል ጎብለል ስትሉ ሰው ትመስላላችሁ። ምድረ አውሬ ማለት ነው። አውሬ ናችሁ ሲጀመር እናንተ እንዴ! በጣም ብዙዎቹ አሁን ላይ በተለይ በጣም በቃ ምን ላይ እንደሆናችሁ አላውቅም። እና ጃኒ አም ሶሪ አሳዝነሽኛል። የሆነ ፓርት አናድሽኛል። በቃ ኦልሬዲ ማን ያሳዘነኝ እዚህ ጋር አዶኒ በጣም አሳዝኖኛል። ጃኒ ከዚህ በፊት ፍቅር ነው ብዬ ነው ምናምን ፍቅር ጥንቅር ብሎ ይቀራል። ፍቅር ይቀየራል እኮ እንዴ! እንደውም እንደ በቃ ደመኛ ነው መስሎ የሚታይ እንደዚህ እጁን አንስቶብኝ ምናምን። ፍቅር ይወደኛል ብዬ ስለማስብ ነው ላይ ወይ እንደዛ ሲያዘጋብኝ ምናምን እዛ በፊት ምንድን ነው ያልሽው? ማለት ወጣ ብትናገር ቲክቶኳ እንደሚያዘጋባት ሶሻል ሚዲያ መጠቀም እንደማትችል ምናምን ያንንም ደግሞ ላሳይሽ እያለ እንግዲህ ላይቭ ላይ እንዳትገባ ምናምን ስለሚያዘጋባት ሄዳ ስለምትመጠመጠው ነው። ነገር ግን ምንም መልመጥመጥ አይጠበቅብሽም ነበረ። ማለት ወጠሽ በፌክ አካውንትም ሊሆን ይችላል። ማለት ፌክ ስልሽ ይሄኛውን አካውንት ባንድ ቢያደርግብሽ ከዛ ሌላ አካውንት ከፍትና እንደዚህ ነገር ተፈጥሯል ብዬ ብናገር ለአንዴና ለመጨረሻ ጊዜ ያቆማል ማለት ነው። የሰው ልጅ ታሞ እንጂ ፈርቶ አይሞትም። ምንም መፍራት አይጠበቅብሽም። ምንም ነገር ቢፈጠር ታላቅ ወንድም ስለሌለኝ ነው የሚከራከርልኝ ሰው ስለሌለ ነው ምናምን ለራስሽ ያለሽ ነው። እንደዛ አላለችም። ግን ማንም ሰው አንዳንድ ሰዎች ጥያቄ ስጠይቁ ምናምን አይኔ እኮ እኔ ጋር ጠበቃ የሚሆንልኝ ሰው ስለሌለ ነው ምናምን ይባላል። እና ግን ጠበቃም ሆነ ምንም ሆነ ራሳችን ለራሳችን መሆን እንችላለን ማለት ነው። ስለዚህ እንግዲህ እናቱም ታውቅ ነበረ፣ እህቱም ታውቅ ነበረ እንደዛ ነገሮች ብዙ ነገሮች ሲደበድበኝ ሲለኝ ብላለች። እንግዲህ ግን ያ ነገር ሆኖ እንኳን ብሬክአፕ አላደረጋችሁም ነበረ። እሱ የኔ ጥያቄ ነው። እንደዛ ነገር ሲፈጠር እንደዛ ነገሮች ብዙ ነገሮች ሲሆኑ ብሬክአፕ ማድረግ ነበረብሽ። ግን ያው እሱ ነው መሀል ላይ ገብቶ ሌላ ሴት ይዞ መጥቶ ምናምን ነገር እንደዛ ነገር የተፈጠረው። ከዛ ደግሞ የኔ ጥያቄ ጃኒ ለምንድን ነው ጎንደር ሄደሽ አዶናይ ጋር ሆነሽ ለምንድን ነው ጆን ዳንኤልን ስታወሪ የነበረው? ዋት በጣም ነው የሚደብረው። እግዚአብሔርን እንደ ሴትነት ሴት ልጅ ስለሆነሽ ምንም አይነት እንደዛ ነገር የሚባል ነገር አልፈልግም። ጥያቄም ነው ክሴም ነው። ይሄ መደረግ የለበትም። በወንድ ልጅ ላይ ምችት መደረግ የለም፣ በሴት ላይ ምችት መደረግ የለም። ደስ አይልም። በተለይ በሴት ላይ ያስጠላል። እንደዛ የሆነ እያወራሽ የነበረው ምናምን ነገር ደስ አይልም። ሲቀጥል ጆን ዳሊ ደግሞ ምንም ነገር ቢፈጠር አሁን ብትለያዩ ብትጣሉ እንኳን አሁን አንተ ወጠህ የእሷን እንደዛ አወራችን ምናምን አንደኛ ሪከርድ ማድረግ ብልግና ነው። እሷ ጋር ስታወራ ለምንድን ነው ሪከርድ ያደረግከው? ቢግሻም ነው ቢግሻም እግዚአብሔርን የሆነ ሴታ ሴቱ ላይ ሆንክ ነው መሰለኝ። ደስ አይልም። በቃ ወሬ አመላለስክ በጣም እንደዛ መደረግ የለበትም። ምንም ብታወራ ምንም ቢሆን ያን አድርገህ ኦኬ ሪከርድ አድርግ ኖርማል
ምናልባት ታስፈራራባት ምናምን ሊሆን ይችላል። አውጥተህ ደግሞ ማሰማት በጣም ነው የሚደብረው። ምንም ቢሆን አንድ አንሶላ ተጋፋችኋል። ይቅርታ ለቃሉ ያው ተጋፋችኋል ነው ባትወልዱም ባትሉም። ስለዚህ የሆነ ሚስጥሯን መደበቅ ነበረብህ። ነው ያስጠላል። ጃኒ ደግሞ በጣም ነው ያበሳጨሽኝ። እንደዚህ ማድረግ አልነበረብሽም። ሲቀጥል ደግሞ የጆን ዳንኤል ትክክል መሆኑ የምታውቁት መሀል ላይ ተጣልተው ነበረ ካስታውሳችሁ። ከጎንደር ከተመለሱ በኋላ ጸብ ነበረ ሁለታቸው መሀል ላይ ማለት ነው። በዚህ አይነት መልኩ ነው የተጣሉት። ምክንያቱም ከዛ ደግሞ ግራ ገባኝና የገረመኝ ነገር ለምንድን ነው ኢንስታግራም እንትን ብለሽ ስታወሪ ነበረው? በሌላ አካውንት ምናምን ስታወሪ ነበረ ጆን ዳንኤል ዋይ እናንተ የሆነን ሰው ትታችሁታል፣ ሌላ ሰው ጋር ጀምራችሁ ለምን ያ ሰው ያሳዝናችሁ? ለምን አንተ ጆን ዳንኤልም አንቺ ጃኒም ለምንድን ነው አዶናይ ያላሳዘናችሁ? አንቺም እሱ ጋር ስትጻጻፊ፣ አንተም ደግሞ እሷ ጋር ስትጻጻፍ፣ አንተ ወንድ ልጅ ነህ፣ የሆነ ነገር ማሰብ ነበረብህ እንዴ። በጣም ይደብራል። እመቤቴ መሀል ላይ ተጫወታችሁባት፣ የሆነ ኳስ ነው ያደረጋችሁት። ይደብራል። በጣም ነው የሚያስጠላው። ሁለታችሁም እዚህ ጋር አጥፍታችኋል እንዴ። አዶኒ እኔ ምስኪን ማርያምን በጣም ነው ያሳዘነኝ። ሲቀጥል ደግሞ ጆን ዳንኤል እኔ መትቻት አላቅም፣ እጄን አንስቼ አላቅም ምናምን እሰው ላይ ብላ ምናምን እያልክ የነበረው እጄን አንተ ባታነሳባት ታዲያ ማን ያነሳባት? በዛ ላይ ደግሞ እንደዚህ ሙሉ ኮንፊደንስ ኑሯት የመናገር ከዛ በኋላ ደግሞ እንደዚህ አይነት ፖስት የማድረግ ምናምን አቅሙ አይኖራትም ነበር። ምናልባት ጃኒ ስተትሽ እስከዛሬ አለማውጣትሽ ነው ነው እስከ ዛሬ አለማውጣትሽ ምናልባት እሱንም ለመክሰስ ምናምን ትንሽ ጊዜ ሊፈጅብሽ ይችላል ምናምን ነገር ቶሎ ማውጣት ነበረብሽ። ግን እሱ እንደመታት ግልጽ ነው። ምክንያቱም እንደዚህ በሙሉ ኮንፊደንስ ወጣት ታወራም ውስጧ ላይ በጣም የተጠራቀመ እንትን አለ፣ እልህ፣ ንዴት፣ በደል ምናምን ስላለ እንደዛ እያለቀሰች ነበረ ስታወራ የነበረው። እንደዛ እጇን ምናምን ተሸንሽና እንደዛ ፖስት አታደርግም የነበረ ነው። ከዛ ደግሞ እዚህ በፊት በመኪናው ላገጨቻታለሁ ብለህ ታውቃለህ። ከዛ ደግሞ እኔን አሳልፋ ሰጣኝ አታውቅም ብለህ ታውቃለህ። ነው ስለዚህ ሁሉ ነገር አለ። ሲቀጥል ደግሞ መኪና ስትገዛ 1 ሚሊዮን ብር ሰጥቻታለሁ። በዛ ላይም ደግሞ ታስሬ ስለነበረ ሙሉ የባንክ እንትን ሰጥቻታለሁ ምናምን። እሱም ነገር ደግሞ ልክ አሁን በሷን ያለው እያልክ ነበረ። ስለዚህ ያልጨረሳችሁት የፍቅር ጉዳይ አለባችሁ። ሁለታችሁ ፍቅር ስላለባችሁ ሊሆን ይችላል። ነው ማለት ምጠላት ሰው ቢሆን ምናምን ለምን እናደርጋለሁ ምናምን እያልክ ነበረ። ያ ማለት ደግሞ ጃኒ ምንድን አደረግሽው መሰለሽ? እሱ ጋር ምንም ብሬክም ማድረግ አልፈለግሽም። ብሬክም አይደላችሁም። ይህን ሁሉ ነገር እያየሽ ይህን ሁሉ ነገር ሳጨርሽ ዘለሽ አዶናይ ጋር መሆንሽ ቢግ ሸም፣ እሱንም ጥያቄ ነው ያዥልኝ። ነገር ግን ጆን ዳንኤል እንደዚህ ብር ሰጥቻት እንደዚህ መኪና ገዝታለች እንደዚህ ነው እንደዛ ነው የሚባል ነገር የለም። ከዛ ደግሞ ከሱ ጋር ከአዶናይ ጋር ያለ ችግር ማለት ሪሌሽንሽፕ ላይ የሆነ ችግር እንዳይፈጥር እኔ ነኝ የደወልኩት ምናምን ብያለሁ። ምንም ዋሸት አይጠበቅም ነበረ። ምክንያቱም አሁን እንደዚህ ማጋለጠ ካልቀረ ያኔም አይ ራሷን የደወለች ምናምን ማለት ትችል ነበረ። ጃኒ ደግሞ የሆነ በቃ እንደዛ ብድር ከተበደርሽ በኋላ ምናምን ቶሎ ብለሽ ይኸውላችሁ ከሆነ ሪሌሽንሽፕ ወደ ሆነ ሪሌሽንሽፕ ስትሄዱ የዛ ሰው ነገር ምንም ነገር አያስፈልጋችሁ። እስቲል ጊፍት እንኳን ቢኖር እግዚአብሔርን ነው የምላችሁ ጊፍትን መወርወር ሊሆን ይችላል፣ ማቃጠል ሊሆን ይችላል፣ ለዛ ሰው መመለስ ሊሆን ይችላል፣ ብቻ ኤቭሪቲንግ። ምክንያቱም እናንተ የምር አሁን ላይ እየገባችሁት ያላችሁት ሪሌሽንሽፕ ትክክል ከሆነና የምትፈልጉት ከሆነ ለምሳሌ አሁን ጃኒ ያዶናይ ብትፈልግ ኑሮ አካውንት እዛ ጋ ነው ምናምን የጆን ዳንኤል ምናምን ነገር እሱን መመለስ ነበረብሽ። ከሱ ጋር ምንም ያገናኝሽን ነገር ሁሉ ማቆም ነበረብሽ ምናምን ነገር ነው። ግን ከአዶናይ ጋር ሆነሽ ከሱ ጋር የሚያገናኝሽ ነገር ስቲል ባንክ ማለት የባንክ እንደዚህ እንትን ማለት ምናምን እሱን ነገር እንዴት ምናልባት የራስሽ የሆነ ምክንያት ሊኖርሽ ይችላል። ለምሳሌ አሁን እኛ ሴቶች አንዳንዴ የበደልና እንትን ያለንን ሰው መበቀል እንፈልጋለን። ይሄ እውነታው ነው። ምንም እንደዚህ አይ እኔ መበቀል አልፈልግም ምናምን ሳይሆን ትበቀያለሽ። እሱን ፈልጋ ምናምን የሆነ ታይም ምናምን እየፈለገች ሊሆን ይችላል። አይዶን ነው እሱን ነው። ግን እዚህ ጋር አሁን ሁለታችሁም ያጠፋችሁት ነገር አዶናይ መበደላችሁ ብቻ ነው። ከዛ ውጭ የራሳችሁ የሆነ ሁለታችሁም የራሳችሁ የሆነ ምክንያት አላችሁ። የራሳችሁ የሆነ ጆን ዳንኤል ግን እንደዚህ ሴት ልጅ የመማታት እንደዚህ የመቦጫጭቅ በላት እኮ መታት ምናምን ሳይሆን የመግደል እንትን እኮ ነው። ከመሞት እኮ አይተናነስም። ገላታል ኦልሬዲ እያልክ የነበረው ብሬክአፕ እናድርግ ስላት አይሆንም ብላ ክላሷን ዘጋችብኝ። ከዛ በኋላ ራሷን እየበሳሳች ነበረ። እጇ እንደዚህ የመነጫጨረች ነበር። ከዛ መስኮት ሰብሬ ነው ገብቼ ወቷን ያተረፍኩት ሐኪም ቤት ወስጃት ምናምን እሷን ብላለች። ሐኪም ቤት የወሰደኝ እሱ ነው ወስዶ እንደዛ አድርጎኝ ከዛ ደግሞ ወስዶ አሰፍቶኛል ብላለች። ከዛ ደግሞ አንተ መናገር ያልፈለግከው ነገር አለ። የሆነ ነገር ተፈጥሮ ብለህ ነው የሆነ ነገር ተፈጥሮ ለነገሩ መናገር አልፈልግም፣ ግን የሆነ ነገር ተፈጥሮ ምናምን ብሬክአፕ አልክ ሌላ ሴት ጋር ቼት ስታደርግ ማለት ነው። እኔ ይገባኝ። ከዛ ጃኒ ደግሞ ለምን አለች ምናምን ከዛ ደበደብካት ማለት ነው። ይህ ነው። ስለዚህ
ሁለታችሁም አዶናይን ይቅርታ ማለት ይጠበቅባችኋል። ሲቀጥል ጃኒ ደግሞ ትናንት ለምንድን ነው ላይቭ ላይ ገብታ ያልመለሰችው ምናምን እያላችሁ ብዙዎቻችሁ እየተንጫጫችሁ ነበረ። እውነት ለመናገር እኔ እዛ ጋር ላይቭ ላይም አልነበርኩም፣ ግን ፖስት አይቻለሁ እና አንደኛ ወጣ ማንም ላይቭ ላይ ገብታ የመናገር ግዴታ የለባትም። እሱ ራሱ አይታችሁ ከሆነ በራሱ ፔጅ 3-4 ቪዲዮ ፖስት ካደረገ በኋላ ነው ወደ ላይቭ ሄዶ እያወራው ማለት ነው። ሶ እሷ ደግሞ ላይቭ ላይ ኦልሬዲ በራሷ ላይቭ ተናግራለች። እንደዚህ አይነት ሰዎች በተሰበሰቡበት ቦታ ላይ መናገር ሲጀመር ልክ ነው ብዬ አላስብም። ምክንያቱም ወከቦች ይበዛሉ። በዚህ በዛ ስትጠየቁ ቃላቶች ራሱ እንትን ሊልባችሁ ይችላሉ። ስለዚህ ጃኒ እያንዳንዱን ነገርሽን ቪዲዮ ፖስት አድርጊ ወይ ደግሞ በራስሽ ላይቭ ላይ ደግሞ ገብተሽ አውሪ። ያኔ አሁን መፍረድ አንችልም ኦልሬዲ ምክንያቱም የጃኒ ሰማን፣ ከዛ ደግሞ ጆን ዳንኤል ተናገረ፣ ከዛ ደግሞ አሁን ጃኒ ትክክለኛ መልሷን ደግሞ እየጠበቅን ነው። ኦልሬዲ መፍረድ ከባድ ነው። ብቻ እኔ ሁለታችሁንም እግዚአብሔር ልቦና ይስጣችሁ። መሀል ላይ እንዳልኩት አዶናይን በድላችኋል፣ ሁለታችሁም ይቅርታ ጠይቁ። ከዛ ደግሞ ይህ ነገር ስለተፈጠረ ምናምን አዶናይ ጋር ደግሞ ብሬክአፕ ይፈጠራል ማለት አይደለም። ማለት በቃ ነገሩን ኦልሬዲ የተወሰነ ነገር የሚያውቀው ነገር ይኖራል አዶኒ ማለት ነው። ለሁላችሁም እግዚአብሔር ይይላችሁ። የምሬ ነው ማርያምን። እንደዚህ አይነት ነገር ያስጠላል። ሴት ልጅ እጃችሁን አታንሱ። ሴቶች ደግሞ እጅ ሲነሳ ወንድ ልጅ ስለሆነ ሴት ልጅ ስለሆንኩ የሚባል ነገር የለም። እጁን ሲያነሳ እጅሽን አንሺ፣ ምላሱን ሲያስረዝም ምላሽን አስረዝም። እንደዚህ መጃጃል የለም። ሴት ልጅ ነኝ ወንድ ልጅ ነው የሚባል ነገር የለም። ሲያከብርሽ ታከብሪዋለሽ፣ ሲወድሽ ትወጂዋለሽ፣ ዝቅ ሲያደርግሽ ዝቅ ታደርጊዋለሽ ማለት ነው። እና አዶናይ እዚህ ጋር እያወራው የነበረው አወራር አለ። እግዚአብሔር ኃይል ያኑርሻል ተሰቃይተሻል ምናምን ቢል ያውን አይደለም በሰው እየቆየ ነው። እና ብቻ አዶናይም ያው ስትሮንግ፣ ጃኒም እንደዛው የቤተሰቦችን ማስተዳድረው እኔ ምናምን እያለች ነበረ ትናንት። ሴት ልጅ እንደመሆኗ የሆነ እያሳዘነች ብዙ ነገር አለ። ይህ ማስፈራራት ምናምን የሚባሉ ነገሮች ሊኖሩ ይችላሉ። ብቻ ቅዱስ ገብርኤል ከአንቺ ጋር ይሁን። ሰው እንግዲህ ነገሮችን ለማስተካከል ሞክሩ። አይዶን ነው። በኋላ ያለውን ነገር አይተን ደግሞ እንመጣለን። መልካም ቀን ይሁንላችሁ ባይ